ያዕቆብን ታውቃለህ? በዝና ነው የሚያውቀው ያዕቆብ የኢየሩሳሌም ቤተክርስቲያን መሪ። ሁሌ ዚና አነሷል። ይሄ ጉልበቱ የግመል እግር እስኪመስል ድረስ መጅም የሚፈራ ሰው ነው። ባይዘው ይፈሩታል። ያዕቆብ ጋር ከዛስ ኬፋም አለ አለ። እሺ ሐዋርያው ዮሐንስም አለ። የኢየሩሳሌም ቤተክርስቲያን አባቶች አሉ። እነሱ ጋር ነው የምንሄደው። ለምን አለው? ስለ ወንጌል እውነት አንዲት ሰዓት ለቅቄ አልገዛም ማለት። እስቲ አሜን በሏ። ለወንጌል እውነት አንዲት ሰዓት ለቅቄ አልገዛም። እንደሱ አይደል ያላቸው? አንዲት ሰዓት ለቀን ማንገዛው ወንጌል በእናንተ ዘንድ ጸንቶ እንዲኖር ነው አለ። ምንም ፐርሰናል አይደለም አለ። በእናንተ ማለት ጸንቶ እንዲኖር ለግል ጉዳይ እንዳይመስል መከራከረ እኮ ነው ጳውሎስ። እንደዚህ ወገቤን አስሬ ስጨቃጨቅ ምን ፈልጎ ነው ካላችሁ ወንጌል እናንተ ጋር እንዲጸና፣ ምንም ሌላ ፐርሰናል ኢንቴንሽን የለም። ኪንግደም ኦፍ ጋድ። እኛ በፍጥረታቸው ኃጢአተኞች የሆኑ አሕዛብ አይደለንም አለው ጳውሎስ። እኛን እኮ ነው በፍጥረታችሁ ኃጢአተኞች የሆናችሁ አሕዛብ አለም ጳውሎስ። እኛ አለ ጳውሎስ ጴጥሮስን እኮ ነው። እሺ አለው በፍጥረታቸው ኃጢአተኞች የሆኑ አሕዛብ አይደለንም። ምን ማለት ነው? የአባቶች መስመር ሕግ የተሰጠው ያ ሁሉ የብሉይ ኪዳን ታሪክ የተሰራው በእኔና ባንተ በኩል ነው አለው። ሕጉ ተሰጥቶናል። አዎ እኔና አንተ ሕግ የተቀበልነው እኔና አንተ ዋናዎቹ ሕግን በመጠበቅ ካልዳንን አሕዛብ እንዴት ሕግን ጠብቆ ይድናሉ እኮ ነው። ሕግ የተሰጠ ሰው የራሱ ሕግን ጠብቅ አድንም አለው። እንኳን ሕግ ያልተሰጠው ሰውዬ በነፃነት ልንኖር ክርስቶስ ነፃ አወጣ። ዳግመኛ በባርነት ቀንበር አትያዙ። ሰው የባርነት ቀንበር ሲባል ትዝ የሚለው አጋንንት ምናምን እየጮህ ሲወጣ አይደለም። ኢየሱስ ሲደመር ሕግን መጠበቅ ነው ባርነት። እንደገና ደገማችሁ እንዳትያዙ። ለምን? በነፃነት ልንኖር ክርስቶስ ነፃ አውጥቶናል። ክብር ለኢየሱስ ይሁን። አይ ልጣር ካልክ አትድንም። በክርስቶስ ካልክ ምንም ሳታዋጣ የዘላለም ይወጣል። እመን በልጅ አምኛለሁ ድነሃል። እንዲህ ዝም ብለህ በነፃ በነፃ ተበቀው። እኛ ከሰበክንላችሁ ከዚህ ወንጌል የተለየ ማንም ቢሰብክ ማማ ለምሳሌ ማማ ቢሰብክ ሌሎች አንደኛ፣ ቀጥሎ እኛ፣ ቀጥሎ የሰማይ መልአክ ማንም ማለት ነው። ስጋዊ አካል የያዘ መሬት ላይ ያለ ፍጥረታዊ ሰው ብቻ ሳይሆን መንፈሳዊ አካላት የሰማይ መልአክም ጭምር ከዚህ ወንጌል ውጪ ሌላ ቢሰብክ ምን ያለ ይሁን? የተረገመ ይሁን። ለዛ ነው ይሄንን ደብዳቤ የገላትያ ደብዳቤ በቤተ ክርስቲያን ታሪክ ውስጥ የሚታወቀው የተሐድሶ ሰዎች የሚያነሱት የገላትያን ደብዳቤ ነው። ስፔሻሊ ምዕራፍ 2 ቁጥር 16 ማግና ካርታ ነው የሚባለው። ግሬት ቻርተር ኦፍ ክርስቲያን ሊበርቲ፣ የክርስትናችን ነፃነት በጣም ተረጋግጦ የተጻፈበት ደብዳቤ የገላትያ ደብዳቤ ነው። አርነታችን ግሬት ቻርተር ነው ለኛ። እስቲ አሜን በሉ። በጣም ቦልድሊ ጳውሎስ ቀና ብሎ የጻፈው ደብዳቤ ነው። ትንሽ ተናዷል ሲጽፍ። ያው ደብዳቤ የምታነቡ ከሆነ ያስታውቃል በዚህ እንደተናደደ። ሌላ ደብዳቤ ላይ ጳውሎስ መግቢያ ሲጽፍ ሁሌ እኔ እከሌ ነኝ የጻፍኩት ከእንትን ነው ለእናንተና ይልና በእናንተ መካከል ስላለ እግዚአብሔር እናመሰግናለን አመስግኖ ከዛ ጸልዮላቸው ነው ከዛ ወደ ዋና ሐሳብ ሄደው። እዚህ ጋር እናቴ መግቢያ የለም እኔ ጳውሎስ ነኝ ለገላትያ ቤተ ክርስቲያናት ብሎ ቱ ዘ ፖይንት ትንሽ ተናዷል። አይጸልይላቸው። እኛ ከሰበክንላችሁ ከዚህ ወንጌል እንዴት ወደ ልዩ ወንጌል እንደዞራችሁ ፈጥናችሁ እንዴት እንደዞራችሁ ደንቆኛል። አስደናቂ ሰዋል። እኛ ሰብከንላቸው ከነበረው ከዚህ ወንጌል ፈጥነው አልቆዩ። ትንሽ እስቲ ቆይ እንነጋገር ሁሉ አላላችሁም። ፈጥናችሁ እንዲመዞራችሁ ደንቆኛል። በጣም ነው የተደነኩት። እንዴ በእናንተ መካከል ስንመላለስ እግዚአብሔር ያንን ሁሉ ተአምራት ያደረገው እንዲህ በከንቱ ነው እንዴ? በእናንተ መካከል ያን ሁሉ ጊዜ ቁጭ ብለን ስንሰብክ ስለ ክርስቶስ ኢየሱስ ያንን ሁሉ ቃላት እየደረደርን የሰበክነው በከንቱ ነው እንዴ? በሕግም ጭምር እንጸድቃለን ካላችሁ እግዚአብሔር በመካከላችሁ በመንፈስ የሰራው ሥራ በሙሉ ዜሮ ሊሆን ነው ማለት ነው።
የተቀበላችሁትን ሕይወት በሙሉ በዜሮ ልታጣፉት ነው ማለት ነው። ጳውሎስ ትንሽ ዲስአፖይንት ሆኗል። እና ይህንን ደብዳቤ ሲጽፍ ከሐዋርያት ሥራ ምዕራፍ 15 እና ምዕራፍ 14 መሃል ላይ ይመስላል። ምክንያቱም ምዕራፍ 2 የሐዋርያት ሥራ ምዕራፍ 15 ነው። የኢየሩሳሌም ጉባኤ ባይዘወይ ምዕራፍ 13 ተለይተው ወጡ፣ ስብከት ጀመሩ። ምዕራፍ 14 ሙሉ በሙሉ ገላትያ ነው። ምዕራፍ 15 በገላትያ ምክንያት የተሰበሰበ ጉባኤ ነው። የሐዋርያት ሥራ ምዕራፍ 15 የኢየሩሳሌም ጉባኤ በገላትያ ቤተክርስቲያን ምክንያት ነው የተሰበሰበው። ገላትያ ቸርች ላይ በተፈጠረ የትምህርት ችግር። ልምምድ በጣም ከባድ ነገር እንደሆነ አውቃለሁ። በፍጹም አትሳሳቱ በልምምድ። የሐሰት ትንቢትም በጣም የሰው ሕይወት እንደሚበጠብጥ አውቃለሁ። ከትምህርት ግን አይበስም። እዚህ ቤት የሰበሰበን ትንቢት አይደለም፣ ትምህርት ነው። ክርስቲያን ያረገን የሰማኑ የእውነት ዕውቀት ነው። ያ የእውነት ዕውቀት የተበረዘ ቀን እምትኖርለትን ነገር ነው የሚወስድብህ። የዘላለም ሕይወት አለ ብለን እኮ ተሰብስበን አንድ ላይ የምንጸልየው የምንዘምረው እንደዚህ ድፍን 2 ዓመት ሙሉ በትዕግስት እየተማርን ቁጭ የምንለው እኮ የሰማኑ የእውነት ዕውቀት እዚህ ውስጥ እኮ በፈጠረው ተስፋ ነው። ኢየሱስ ዳግም ይመጣል የሚል ተስፋ እኮ ውስጣችን ስላለ ነው። ኢየሱስ አይመለስም የሚል ትምህርት እዚህ ውስጥ ቢቀላቀልብህ አትመጣም። ተስፋ ሁሉ ይጠፋብሃል። በሕይወት መኖር እንደማይችል ታውቃላችሁ። ሰው ከወንጌል እውነት ውስጥ የነበረ ሰው ፈቀቅ ካለ ምን መሄጃ አለ? ምን ተስፋ አለ? እምትኖሩለትን ነገር ነው የሚወስዱባችሁ። አይምሯችሁን እግዚአብሔር በወንጌል ይጠብቅ። በጤናማ ትምህርት እግዚአብሔር ይሸፍናችሁ። ስለዚህ የተሰራ ግንባታ ነበር፣ የተገነባ ቅጥር ነበር። በሕይወታቸው ላይ የተሰበከ ወንጌል ነበር። አሁን ፈረሰ። ሙሉ በሙሉ ነው ባይዘው የፈረሰው። ኢየሱስ ሲደመር ሌላ ነገር ብለን ከተሰባበክን የመጀመሪያው ሙሉ በሙሉ ነው ባይዘው ዲሞሊሽ የሚሆነው። ምክንያቱም ኢየሱስ ከሌላ ነገር ጋር አይዳበልም። ወንጌል ከሌላ ነገር ጋር ተቀላቅሎ ሀፋፍ አይቻልም። ወንጌል ብቻውን ነው። አይ እንቀላቅል ካላችሁት ኖ ብቻዬን ነው የሚለው። አይ ብቻን አያዋጣኝም ካልከው ሙሉ በሙሉ ነው የምትተው። ሌላ ነገር መዳበል ሊችል ይችላል፣ ወንጌል አይዳበልም። የክርስቶስ የአዳኝነቱ ሥራ ከአንተ ጥረትና ከሕግ ጋር አይደመርም። ኢየሱስ ብቻውን ያድናል። ይሄ የዳንበት ነው፣ የጸናንበት ነው፣ የምንሄድበት ነው። ሰማይ ከእግዚአብሔር ጋር ለዘላለም የምንኖረው በዚህ ነው። ይሄንን ገንብተው ሰርተው አስተካክለው ተውቦ ደምቆ ደስ ብሏቸው ሄዱ። ፈረሰ። ሲፈርስ ለተሐድሶ የተጻፈ ደብዳቤ ነው። ሊያድስ ጳውሎስ የጻፈው ደብዳቤ ነው። ኖ በጣም ብዙ ጊዜ እናንተ የምትጠቅሱ ጥቅስ አለ፣ የአዲስ ኪዳን አማኝ በሙሉ የሚጠቅሰው እኛ ከሰበክንላችሁ ከዚህ ወንጌል ውጪ። የትኛው ነው ወንጌል? ክርስቶስ ኢየሱስ በመስቀል ላይ ስለ ኃጢአተኞች ሞተ። አንደኛ ቆሮንቶስ ምዕራፍ 15 እስቲ ያውጡ ቁጥር 1 እና 2 እንደዚህ ይላል። ቁጥር 1 አሁንም ወንድሞች ሆይ የሰበኩላችሁና የተቀበላችሁትን ደግሞም ጸንታችሁ የቆማችሁበትን ወንጌል ላሳስባችሁ እወዳለሁ። ምን ያላችሁበትን? አንደኛ የተሰበከላችሁን፣ ሁለተኛ የተቀበላችሁትን፣ ሶስተኛ ጸንታችሁ የቆማችሁበትን ወንጌል ላሳስባችሁ እወዳለሁ። ምንድነው ጳውሎስ የሰበከላቸው ወንጌል? የዚህች ቤተ ክርስቲያን የዕድሜ ዘመን መሪ ጥቅሳችን ጳውሎስ የሰበከው እሱን ነው። አይሁድ ምልክትን ይሻሉ፣ የግሪክ ሰዎች ጥበብን ይሻሉ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን። እምናድገው እዚህ ላይ ነው፣ እምንበስለው እዚህ ላይ ነው። እምንኖረው ለዚህ ነው፣ መሞት ካለብን እምንሞተው ለዚህ ነው። ምንም ነገር ሕይወቴን ሊወስድ አይገባውም፣ ኢየሱስ ግን ይገባዋል። ጳውሎስ እንደዚህ ይላል፣ የሰበኩላችሁን ወንጌል ተሰብኮላችኋል። ቀጥሎስ የተቀበላችሁትን፣ ሌላ ጸንታችሁ የቆማችሁበትን ላሳስባችሁ እወዳለሁ። አስታውሳችኋለሁ። ሪማይንደር ነኝ ላስታውሳችሁ። ምንድነው ጳውሎስ በእናንተ መካከል 18 ወር ስቀመጥ 1 ዓመት ከ6 ወር ስቀመጥ ኢየሱስ ክርስቶስን ያውም የተሰቀለውን ብቻ እንጂ ሌላ ነገር ላለማወቅ ቆርጬ ነበር። የሰበኩት ይሄን ነው። 1 ዓመት ከ6 ወር
አሁንም ገላትያ ቤተክርስቲያን ሌላ ወንጌል አልሰበከም ጳውሎስ፣ ይሄንን የሰበከው እኛ ከሰበክንላችሁ ከዚህ ወንጌል የተለየ ማንም ቢሰብክ ማማ ለምሳሌ ማማ ቢሰብክ ሌሎች አንደኛ፣ ቀጥሎ እኛ፣ ቀጥሎ የሰማይ መልአክ ማንም ማለት ነው። ስጋዊ አካል የያዘ መሬት ላይ ያለ ፍጥረታዊ ሰው ብቻ ሳይሆን መንፈሳዊ አካላት የሰማይ መልአክም ጭምር ከዚህ ወንጌል ውጪ ሌላ ቢሰብክ ምን ያለ ይሁን? የተረገመ ይሁን። ከዚህ ወንጌል ነው ፈቀቅ ያሉት። ማንም ቢሰብክ የተረገመ ይሁን ካለው ወንጌል ፈቀቅ አሉና ኢየሱስ ሲደመር የሕግ ስራን መጠበቅ ብሎ ሲያስተምሯቸው አሜን ብሎ ተቀበሉ። ስሙኝ፣ ይሄ ግብዝነታቸው የድረስ እንደሄደ ታውቃላችሁ? ጴጥሮስ ድረስ ሄደ። ኬፋ ሁሉ በግብዝነታቸው ተሳበ ይላል። ባይዘው ጴጥሮስ ማለት የኢየሩሳሌም ቤተ ክርስቲያን የመጀመሪያቱ ቸርች ተካይ። ጴጥሮስ ማለት እኮ በጥላው በጨርቁ ሰው የሚፈውስ ለመያዝ ለማየት የሚያጓጓ ሰውዬ መጥቶ ገላትያ ቤተ ክርስቲያን ታይቶ ተሳበ፣ ተጎተተ። አዎ በርናባስም ጭምር ተጎተተ ይላል። በርናባስ ምንድነው? የጳውሎስ ሲኒየር፣ ጳውሎስን ወደ አገልግሎትና ወደ ቅዱሳን ህብረት የቀላቀለ ሰውዬ እሱ ጭምር ተሳበ ይላል። በግብዝነታቸው እዩት ጥንካሬው የት ድረስ እንደሄደ፣ ማማንን እንደማረከ እዩት። ኢየሱስ ሲደመር ሕግን መጠበቅ ነው ሲሉ ትንሽ ኮምፕሮማይዝ አደረጉ እነ ጴጥሮስ። ባይዘወይ ከቁጥር 15 ጀምሮ እስከ 21 ድረስ ለጴጥሮስ ነው የተጻፈው። እኛ በፍጥረታቸው ኃጢአተኞች የሆኑ አሕዛብ አይደለንም አለው ጳውሎስ። እኛን እኮ ነው በፍጥረታችሁ ኃጢአተኞች የሆናችሁ አሕዛብ አለም ጳውሎስ። እኛ አለ ጳውሎስ ጴጥሮስን እኮ ነው። እሺ አለው በፍጥረታቸው ኃጢአተኞች የሆኑ አሕዛብ አይደለንም። ምን ማለት ነው? የአባቶች መስመር ሕግ የተሰጠው ያ ሁሉ የብሉይ ኪዳን ታሪክ የተሰራው በእኔና በአንተ በኩል ነው አለው። ሕጉ ተሰጥቶናል። አዎ እኔና አንተ ሕግ የተቀበልነው እኔና አንተ ዋናዎቹ ሕግን በመጠበቅ ካልዳንን አሕዛብ እንዴት ሕግን ጠብቀው ይድናሉ እኮ ነው። ሕግ የተሰጠ ሰውዬ ራሱ ሕግን ጠብቅ አድንም አለው። እንኳን ሕግ ያልተሰጠው ሰውዬ ወዴት እንደሚወስደው ሂሳቡን ጳውሎስ ቀጥታ ለእኛ ቢሰብከን ኖሮ አይሁድን አይጨምርም ሊሉት ነው። ከአይሁድም አማዱን ሰው እያመጣው አንተና እኔ ዋና ነን አለው። አዎ አሕዛብ አይደለሁም አለ ጳውሎስ። አይደለም የተርሴስ ሰው ነው፣ አይሁዳዊ በመወለድ አይሁዳዊ ነው። አንተንም አውቃለሁ። እዛ የእንትን ሀገር ሰው ነው ጴጥሮስ፣ የቅፍርናሆም የገሊላ ሰው ነው። በፍጥረት በትውልድ እናትም አባትም አይሁዳውያን ናቸው። አዎ ሕግን በመጠበቅ ነው የኖርከው። አዎ ከሕፃንነት ጀምሮ ሕግን እየተማርክን ያደከው። አዎ አይ ስትማር የኖርከው ሕግ አያድንህም አለው። አንተን እንኳን አሕዛብ አይሁድ ጠብቆ ካልዳነ እኔ እናንተ ፈጽመን አንድንም ወቀው። እስቲ አሜን በሏ። አይሁዳዊ እንደነዚህ አይነት ሪቹዋልስን አድርጎ ማይድን ከሆነ የትኛውም አሕዛብ አይድን። የጳውሎስ ባይዘዊ እንትኗችን ነች፣ በቃ የወንጌል ኮርች ናት። ሁሉም የሰበኩት ይህንን ነው። ጳውሎስ በጣም አደገኛ ስለሆነ ነው። አመጣጡ ከባድ ነው። ሰውየው እውቀቱ ትንሽ ጠንካራ ነው። እግዚአብሔር ደግሞ ጥበብ ሰጥቶታል። አሁን ጴጥሮስ ምን ይሰማዋል? ዝም ብላችሁ ሳሉት። አሁን ገላትያ ምዕራፍ 2 ነው ጴጥሮስ ያነበው። በፍጥረታቸው ኃጢአተኞች የሆኑ አሕዛብ አይደለንም እኔ እናንተ ሲል፣ አዎ ነው የሚለው። ባይዘ አዎ ትክክል። በፍጥረታቸው ኃጢአተኞች እንደሆኑት አሕዛብ አይደለንም ብሎ ጴጥሮስ ወዴት ዞር ይላል? ወደ ገላትያ ቤተ ክርስቲያን ዞራል። አዎ እንደዚህ አይደለም። ጴጥሮስ ከማጋ ሳይድ አድርጎ እንደሚያወራ ታውቃለህ? ከያዕቆብ ዘንድ ነው የመጣ ነው ከኢየሩሳሌም ቤተ ክርስቲያን ያሉ የተወሰኑ ወገኖች አሉ። ይሄንን ጉሮሯቸውን አንቀው ሕግን በመጠበቅ ጭምር ነው ምድ ነው ብለው እየሰበኩ ያሉ የተወሰኑ አሉ። ጴጥሮስ ከነሱ ጋር አብሮ ባይዘው ጠጋ ብሎ ነው የሚያወራው። በእነሱ ግብዝነት ጴጥሮስ ተሳበ፣ በርናባስም ጭምር ስለሚል ጴጥሮስ ወደ እነሱ ሳይድ አድርጎ ነው። ጳውሎስስ ከአሕዛብም ከአይሁድም ሳይድ አያደርግም። ጳውሎስ ከወንጌል በኩል ነው የሚቆመው። እስቲ አሜን በሏ። የእንትናም ቲፎዞ አይደለም ጳውሎስ ወንጌል ጋር ነው ያለው። አሕዛብም ካልተቀበለ አድንም ነው የሚል። ለአሕዛብ እያዳላ እንዳይመስልህ፣ የሆነ ቦታ ያዳላ ይመስላል። ለአሕዛብ እያዳላ አይደለም። ባይዞ የአይሁድን ሕጋዊነት ወይንም ይሄ ሌጋሊስቲክ የሆነውን ሕይወታቸውን ጳውሎስ ወደ ብርሃን እያወጣ እንጂ ለእኛ እያዳላ አይደለም። ምክንያቱም አንዳንድ የሐዋርያት ሥራ ክፍሎች ላይ መጀመሪያ ጳውሎስ ሲገባ የሚሰብከው ባይዞ ቸርች አይመጣም። ጳውሎስ መጀመሪያ ምኩራብ ነው የሚሄደው። ምኩራብ ሄድና
አስቀድሞ ለአይሁዳዊ ነው የሚለው ለጳውሎስ ራሱ የመጣለት መልእክት መጀመሪያ ለአይሁድና ለአሕዛብ ከዛ ለነገስታቶቻቸው ነው የሚለው ባይዘው። ስለዚህ ጳውሎስ ኦርደር አያዛባም። የትም ከተማ ከገባ ምኩራብ ነው የሚፈልገው። ለምን? አስቀድሞ ለአይሁዳዊ ነው የተባለው ለሱ፣ ከዛ ነው ለግሪክ ሰው እና ይገባና ይሰብካቸዋል። ሲሰብክ እነሱ አይ አንተ የምሰብከው ኢየሱስን እኛ አንቀበለውም፣ ሙሴም አብርሃምም እነሱ ናቸው እኛ ሲሉት መጽሐፍ እንደ ጫማውን አረግፉ እግዚአብሔር ወደ መረጣቸው ይጃሉ ይላል። ወደኛ እኮ አይሁድም ተበሳጩ ይላል። ባይዘወይ ሲሰብካቸው እምቢ ካሉ በቃ ወደ ተመረጡት ይሄዳሉ ብለው ወደ ደጀዶ ሲሰብክስ መጽሐፍ እንደዚህ ይላል፣ በዚህ ንግግሩ አሕዛብም ደስ አላቸው ይልና አያሌ ሰው በጌታ አመነ ይላል። ምን ታረጋዋለህ? እግዚአብሔር ከመረጠ አሕዛብ የለ አይሁድ የለ። ስለዚህ ለጴጥሮስ የሚያመጣለት ሂሳብ እቺ ነች። እኔ እናንተ እኮ አይሁዳውያን ነን አሉ። አዎ ነን ይላል ጴጥሮስ። በፍጥረታችን ኃጢአተኞች አይደለን። አዎ ሲል ከዛ ቀጠላ ቁጥር 16 2:16 ምንድነው የሚለው? ሰው በኢየሱስ ክርስቶስ በማመን እንጂ ሕግን በመጠበቅ እንደማይጸድቅ እናውቃለን። እነማ? አይሁድ። እኔ እናንተ አይሁድ ክርስቲያንስ እኔና አሁን ባይዘው እያወራ ያለው እኛን በኋላ ላይ ነው የሚያመጣን። አሁን ጳውሎስና ጴጥሮስ መሃል አይሁዳውያን ቅዱሳን መካከል ያለ ነው። አንዳንድ አይሁድ ከዛ መተው የተለየ ፕሪቪሌጅ አለን አይነት አሉ ቸርች ውስጥ። አሕዛብና እኛ አንድ ላይ አንቀመጥም፣ ያልተገረዘ ጋር እኔ አልቀመጥም፣ እንደውም እንዳትነካው ምናምን ሲሉ ጳውሎስ እንደዚህ ያለው በክርስቶስ ኢየሱስ በማመን እንጂ ሕግን በመጠበቅ እንደማይጸድቅ እናውቃለን። ስለዚህ ሕግን በመጠበቅ ሳይሆን በክርስቶስ በማመን እንጸድቅ ዘንድ እኛም ደግሞ አይሁዳውያን ምን ብለናል? በክርስቶስ ኢየሱስ አምነናል። ይውጣልህ። ቁጥር 16 የገላትያ ደብዳቤ ቲም ነው። ቲም ይሄ ነው። ይሄና ምዕራፍ 5 ቁጥር 1 በነፃነት ልንኖር ክርስቶስ ነፃ